ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ እንደምን ከረማችሁ። በዛሬው ዕለት ከ250 ሺህ ብር ጀምሮ ለመንቀሳቀሻ ለመስሪያ ለተለያዩ ህዝብ ማመላለሻ የሚያገለግሉ ተሽከርካሪዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁኝ። ከናንተ የሚጠበቀው ይህንን ቻናል ላይክ ሰብስክራይብ ማድረግ ነው። እንዲሁም ሐሳብ አስተያየታችሁን በኮሜንት መስጫው ላይ መስጠት አትርሱ። አብራችሁን ቆዩ። ማርቲ ገበያ የብዙዎች መገበያ። ዲፎርዲ ዶልፊን ሞዴል 2006 ግጭት ግልብጥ ያለው ዋጋው 2,300,000 ብር ነው። ሃይዙዚ ኦባማ ሞዴሉ 2010 የጭነት ነው። ግጭት ግልብጥ ያለው ዋጋ 1,700,000 ብር ነው። 5ኤል ሞዴሉ 2003 ግጭት ግልብጥ ያለው ዋጋው 1,600,000 ብር ነው። 1HZ ኪንግ ካፕ ነው። ሞዴሉ 1994 ግጭት ግልብጥ ያለው ዋጋ 1,200,000 ብር ብቻ ነው። 12 ሞዴሉ 1988 ግጭት ግልብጥ ያለው ይሄም ፒካፕ ነው። ዋጋው 850,000 ብር ብቻ ነው። ሲኖትራክ ሞዴሉ 2020 ነው። ግጭት ግልብጥ ያለው ዋጋው 7 ሚሊዮን ብቻ ነው። ዴክስ ሞዴሉ 1986 ግጭት ግልብጥ ያለው ዋጋ 250,000 ብር ነው። ፎርስሪ ቅጥቅጥ ረጅም በረጅም 29 ወንበር ሞዴሉ 2000 ግጭት ግልብጥ ያለው ዋጋ 1,250,000 ብር ነው። እነዚህ መኪኖች መላሽ አሁን ለምሳሌ ቅጥቅጥን ስናይ መላሽ አለው ወይ ብላችሁ ይሄንን የወረደ ሞዴል መጠየቁ ሰዎች ስላላችሁ በዚህ አስተያየት ጀምሬ ልስጣችሁ። ምክንያቱም 2000 ሞዴል ሲሆን መላሽ ይኖረዋል። ነገር ግን ሻንሲ ሞተር ንጹህ ነው ከተባላችሁ ከዛ ውጭ ያለው ከሻንሲና ከሞተር ውጭ ያለው በተለይ በመላሽ ዙሪያ የሚያከራክር ጥያቄ የለውም ይኖረዋል። ስለዚህ ይሄንን ጥያቄዎች እንዳትጠይቁ ነው የነገርኳችሁ። ዋጋው መከራከሪያ መኪናውን ካያችሁ ብቻ የተወሰነ ገንዘብ ሊያነሳ ይችላል ሻጭ። ነገር ግን መኪናውን ሳታዩ ዋጋ ቀንሱ የምትሉ ሰዎች አላችሁ። ይሄም ማለት መኪናውን መግዛት የማትፈልጉ ሰዎች ናችሁ ማለት ነው። ስለዚህ በዚህ ላይ አስተያየት ካላችሁ መታችሁ መኪናውን በባለሙያ አሳይታችሁ ፈትሻችሁ አሮጌ መኪና ማንኛውንም መኪና ስትገዙ የቤት መኪና የቅርብ ጊዜ ካልሆነ በስተቀር እነዚህ የቆዩ መኪኖች እዛው ባሉበት በባለሙያ አሳይታችሁ ወይም ራሳችሁ ባለሙያ ተሆናላችሁ አሳይታችሁ መግዛት ትችላላችሁ። ሌላው ለምሳሌ ዴክስ ሞዴሉ 2000 ሞዴሉ 1986 የሆነ ግጭት ግልብጥ የለውም ወይ ሞተር ማነው ቀለም አልደረበም ወይ ሞተር አይፈልግም ወይ የምትሉ ሰዎች አላችሁ። ይሄ መኪና በጣም ብዙ አመት ከ30 አመት በላይ ኢትዮጵያ ውስጥ ያገለገለ ነው። ይህ ማለት መኪናው በጣም ብዙ ጊዜ ከማገልገሉ የተነሳ ሞተር ያድሳል ግን እድሜ ያለው ወይ ነው የሚባለው። እንዲሁም ደግሞ ቀለም አልደረበም ወይ ሳይሆን የሚባለው እነዚህ መኪኖች ይደርባሉ ፌድ ያደርጋሉ እድሜያቸው በጣም ረጅም ሰዓት ስለሰራ በእድሜያቸው ምክንያት ቀለም ይደርባሉ ማለት ነው። ግን እናንተ እነዚህ መኪኖች ስትገዙ እድሜ ያላቸው ወይ ለምሳሌ ሞተሩ 2 አመት ወይም አመት ከዛም በላይ ሊያስጠቅመኝ ይችላል ወይ ብላችሁ መጠየቅ ትችላላችሁ። ግን አንዳንድ ሰው በጣም ግራ የሚያጋባ ጥያቄ ስለሚጠይቅ ነው። ለምሳሌ የ2010 መኪና ወይም የ2006 ዶልፊን እዚህ ጋር ጠቅሻለሁ። ስንት ሄደ የሚሉ ሰዎች አሉ። ያንንም ካስተያየት የመጣ ነው። እዚህ ጋር አስተያየት የምሰጥበት ስንት ሄደ ስንት ኪሎ ሜትር ሄዷል የሚባል ጥያቄ የለም። ምክንያቱም መኪናው ብዙ አመት አገልግሏልና ኪሎ ሜትሩ ሊቀነስም ሊጨመርም ይችላል። ግን እነዚህ መኪኖች ላይ ጭራሽ የኪሎ ሜትር ጥያቄ ሊነሳ አይገባም ብዬ አስባለሁኝ። ይሄንንም ከግምት ውስጥ አስገቡ። ባለሙያ ጠይቁ። መኪና ስትገዙ ምን አይነት መኪና ብገዛ ለዚህ ስራ ያዋጣኛል የሚለውንም እናንተ መጠየቅ ትችላላችሁ በባለሙያዎች ዘንድ። እኔ ጋር የሚገኘው ዋጋቸው ይቀንሳል ይጨምራል የሚሉ መኪኖች እንጂ ስለ ባለሙያ ስራ ስለ መኪና ላወራ አልችልም ማለት ነው።
ለምሳሌ ዲ4ዲ 2006 2 ሚሊዮን 300 ሺህ ብር በጣም ርካሽ አፍ የሚያስጭን ነው። እንዲሁም ደግሞ ኦባማ 2010 ይዤላችሁ መጥቻለሁ በ1 ሚሊዮን 700 ሺህ ብር። ይሄም ደግሞ አሁን ለጭነት ከ2 ሚሊዮን 500 ሺህ ብር በታች አዲስ አበባ ውስጥ አይገኙም። እኔ ጋር ግን በ1.7 ታገኛላችሁ። ለአትራፊዎች የሚሆን መኪና ነው። እጅ የሚያስጭን አጂን በአፍ የሚያስጭን ማለት ነው። በጣም ርካሽ መኪኖች ናቸው። ከዚህ አንፃር በማገናዘብ መግዛት ትችላላችሁ ማለት ነው። ምክንያቱም ብዙ ሰው እኔ ጋር መቶ ወጣ ይላሉ። ዩአንኤች ዜድ ፒካፕ እርሻ ቦታ የሚገባ ቺስታ መንገድ የሚረግጥ 2005 ሞዴል በ2 ሚሊዮን 500 ሺህ ብር ስላቸው በጣም የሚዘገነናቸው ሰዎች አሉ። ገበያ ማየት አለባችሁ። ሌላው ጋር ብትሄዱ 500 ሺህ ብር ለጥፎላችሁ 1.5 ነው የሚላችሁ ቦታው ላይ ስትሄዱ። እኔ ጋር በጣም የሚያስቸግሩኝ ሰዎች ስላሉ ነው ቪዲዮ ስሰራ እንደዚህ ተጨማሪ ሐሳብን ከናንተው ተነስቼ የምሰጠው ማለት ነው። እባካችሁ ዞር ብላችሁ ሚዲያውን አይታችሁ እኔ ጋር መንጣት ትችላላችሁ። ምንም ጊዜ የሚፈጅባችሁ ነገር የለም። መረጃ ስትሰሙ እስከ መጨረሻው ስሙ። ለናንተው ነው የሚጠቅመው። እኔ እዚህ ጋር 0.5 ሳንቲም በዩቲዩብም ሆነ በቲክቶክ አላገኝበትም። ለናንተ የማቀርበው በነፃ ነው። ኮሚሽን 2% ብቻ ነው የማገኘው ከነዚህ መኪኖች። ካላመናችሁም ማመናችሁም ኢትዮጵያ ውስጥ ማስታወቂያ አይታይም በዩቲዩብ። ስለዚህ ብር ተከፋይ አልሆንም ማለት ነው። ስለዚህ ለእናንተ አገልጋይነቴን በቅንነት እስካሳዩዋችሁ ድረስ እናንተ ደግሞ እነዚህን ዩቲዩብ ላይ የተቀመጡትን መኪኖች በደንብ በማየት የምትፈልጉትን መኪና እዚሁ አይታችሁ መምጣት ትችላላችሁ እላለሁ። ለዛሬ ይዤ የመጣሁት ይሄን ይመስላል። ያው እንደተለመደው እንዳትረሱት ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ስትወጡ ሰላም ሁኑልኝ። ማርቲ ገበያ የብዙዎች መገበያ